ግቢውን አሳያቸው አንቺ ለእኛ አሳያቸው። ይሄን ይመስላል እንግዲህ እንደምታዩት ሰፈራችን። እናንተ አቴሩበት ሻወር ቤት አለው፣ ሽንት ቤት አለው። እዚህ ልታጠብ የምን እኔ ጋር ስለይገባል ማለት ነው። ያ ሳሙና ካለክ እዛ ላይ ኧረ ታጠባለሁ እኮ ታጠብ። አትታጠብ ማለት አትታጠብ ማለት ታጠብ ታጠባለሁ የምር ወይ አማን ነው አለ አለን አለን እስኪ ካፕሬ ከዛ ካለቀ እና ቤተሰብ ያቺ እዚህ ምን ጠረጴዛ ላይ አይው ቤታችንን እንግዲህ አይታችኋላ። ሻወር ገብቼ ነው እና ሰላም ቤተሰብ እንዴት ናችሁ? አላችሁልኝ ወይ? እኔ ያለው አልሐምዱሊላህ። እና ውድ ቤተሰቦቼ ቤቢ እያየኝ ይስቃል። እና ውድ ቤተሰቦቼ ዛሬ ያለሁት እንግዲህ ኮንዶሚኒየም ነው እንደምትመለከቱት። ቤቴን አግኝቻለሁ። ና እስኪ አሳያቸው። ና ቤቴን አለው። ቤቴ ይሄን ይመስላል። የዞርክ እያዟዟርክ አሳያቸውና አይባልኝ እንዴት ነሽ? ደህና ነሽ? ቤት ያማረበት ይህ ጓደኛ ያያችሁት ልድረው ነው። ስማ አንተ ለራስህ ቤት ፈልገህ ለእኔ ቤት ፈልግልኝ እንከራተታለሁ። በፈጣሪ ቤት መች ጠፋ? ገንዘብ ነው። ቤት መች ጠፋ? ቤት ስንት ነው የተከራየው? ትንሽ ነው። ስንት ብሩ? ትንሽ ነው። ትንሽ ነው። ከነ ወጪው ራሱ 7,000 ቢሆን ነው። ከነ ቤቱ ከነ እቃው ራሱ 7,000 ቁም ነገር። እኔ እኮ እንደዛ አላገኝም ሰርቼ ወር በእናትህ። ስለዚህ አንድ ክፍል ፈልግልኝ። እሺ ኔክስት በማ ደግሞ ሌላ ቤት ላሳይሽ እንጣና ከዚህ ቤት ሌላ ቤት ላሳይሽ። አንዱ ወይኔ ሰዋን ምን ይገዙ ጉብኝት ላይ ናችሁ መሰለኝ። እና ቤተሰብ ወይኔ ሰዎችን ምንድን ነው በይ ለምንድን ነው የምትዘጋብኝ? እንዳልወጣ ጉብኝት ላይ ነው ብዬ ነው። ጉብኝት ላይ አይደለም ቤት እየፈለኩ ነው። የሻምበል እየቀለድኩ አይደለም። እዚሁ ሻወር ልገባ ነው የመጣሁት። እኔም እገባለሁ። የምር ሞቆብኛል። ለቅሶ እኮ ሂጅ መጥቼ ነው እንትና ጋር ደረስክ? ደረስኩ እዛ ሂጅ መጣሁ። ሶሪ ቤተሰብ ጣጣዬን ሳልጨርስ እና ሻምበል በእናትህ አንድ ክፍል ስቱዲዮ አላገኝም? አለ ለሞል ደረጃ ነው እንጂ እየቀለድኩ አይደለም። አንተ ሰውዬ የምር ሲሪየስ ያለ ማለት ነው። እስከ ስንት አለ? እስከ 2005 በፈጣሪ 2005 የዘበኛ ክፍል የውሃ ክፍል የማብራት ክፍል ተስገባ ገና። ስለዚህ ቅርብኛ ነኝ። እዛ ሰፈር ሂጅ እፈልጋለሁ ሌላ ቤት ነው። አዎ ይሻላል። አዎ ይሻለኛል። እኛ እንደዚህ ብራቱን ነው የምንከራየው። እናንተ አታጡም አባቴ። እኔ የሚደግፈኝ የለም። ቀለዳን ማን ይደግፈናል? እኛንስ ማን ይደግፈናል? በደንብ ሰው ሻወር የሚታጠብ ከፈለገ እናንተ እንኳን ሻወር ቤት አለው፣ ሽንት ቤት አለው። እዚህ ልታጠብ የምን እኔ ጋር ስለይገባል ማለት ነው። ያ ሳሙና ካለክ እዛ ላይ ኧረ ታጠባለሁ እኮ ታጠብ። አትታጠብ ማለት አትታጠብ ማለት ታጠብ ታጠባለሁ የምር ቀልዳለህ። ኪዩ ወይ ፓውስ አድርጊያትና በቃ እዛ ስንሄድ እናሳያለን። ሻወር ቤት አለው፣ ሽንት ቤት አለው። እዚህ ልታጠብ የምር እኔ ጋር ስለይገባል ማለት ነው። ያ ሳሙና ካለክ እዛ ላይ ኧረ ታጠባለሁ እኮ ታጠብ። አትታጠብ ማለት አትታጠብ ማለት ታጠብ ታጠባለሁ የምር
ቀልዳለህ ኪዩ ወይ ፓውስ አድርጊያትና በቃ እዛ ስንሄድ እናሳያት። እንግዲህ ቤቱን ተከራይተናል። ወይ አማን ነው አለ አለን እስኪ ካብሬ ከዛ ካለቀ እና ቤተሰብ ያቺ እዚህ ጠረጴዛ ላይ ይኸው ቤታችንን እንግዲህ አይታችኋላ። የጓደኛዬ ቤት ላይ አውቄ ሻወር ገብቼ ነው እና ቤት ነው እንግዲህ ሀገር መቀየር ነበር እየሞከርኩ ነው። ከዛ ሉጣ ብዬ አሰብኩኝ። አይሻልም ቤተሰብ እዚህ ሰው ያለበት ከተማ ሰው መሆን ይሻላል። እዛ ቢዚው እና ካሜራ ማለት ፓውስ አድርጊውና እንፈልግ እስቲ ሌላ ቦታ አይሻልም? ያው ድካም ነው። ቤተሰብ ኮንዶሚኒየም ገብተናል። እንግዲህ እንደምታዩት ሻወሬን ገብቼ ወጣሁኝ እና ወደ ሰፈር መሄድ አለብኝ። ወደ ሰፈር አውቄ ነው ወደ ሰፈር አለና እና ግቢውን አሳያቸው አንቺ ለእኛ አሳያቸው። ይሄን ይመስላል እንግዲህ እንደምታዩት ሰፈራችን። እናንተ አቴሩ ከግቢያችን ቡቺ ውሻዎች እናያችኋቸው። እነ ቡቺ ገና ናችሁ? እንዴት ናችሁ? እያ ወይ በዚህ እንውጣ። እሳት ማለት ነው። እሺ ማን ምን አገባው? ዘቡሌው ዘቡሌው ገዳይ እዚህ ሰፈር እኮ እንትኖች አሉ፣ በጣም ቤስት ጀለሶች አሉ። ካሜራማን ዝቅ ብለክ ወተናል ዴዴ እና እቃ መግዛት አይቀርም። ያው ትዳር መያዝ ስላለብኝ እቃ መግዛት አለብኝ። አላርጂ ካለባችሁ አራጭ እንደለምናችሁ ጎረቤት ነው ላሳያችሁ። እዚህ ተከራይቼ ገብቼ አላርጎችም አልሰማሽም? እና ቤተሰብ አቁሙ። እንደምትመለከቱት ነው እንግዲህ ቤተሰብ ይኸው ከጓደኞቼ ጋር ፍለጋው ተጧጡፏል። እንግዲህ ተጠቁሜ የሚሰራ ሰው ነበር እዛ ያላለቀለት ቤት ሊያሳየኝ እየሄድን ነው። እስቲ ያለውን ሁኔታ አብረን እናያለን። ፊኒሽንጉ አላለቀም እንግዲህ እንደምታዩት። ግን ምን ላድርግ? ወርድ ነው ትጀምረዋለህ? ልጀምር እኔ ብቀድም ይሻላል። ልምጣ እንዳያችሁት ነው እንግዲህ ቤተሰብ ይሄው እንደምታዩት ነው። ቤቱን አላለቀለትም እና እኔ የፈለግኩት አንድ ክፍል ነበረ። ይሄ ደግሞ ሰፊና ዋጋውም ፌር አይደለም። 3000 ብር ነው የተባልኩት። ያን ያህል ብር ደግሞ የለኝም በዚህ ሰዓት። ምን ላድርግ? ከዚህ ያነሰ የመፈለግ ግዴታ አለብኝና አላበቃም ፍለጋዬ። ደስ ብሎኝ ነበር አለ ሲባል፣ ነገር ግን አንደኛ አላለቀም። ቢያልቅም
ከአቅሜ ጋር አቅሜን ያገናዘብ አይደለምና ትቼው ለመውጣት ተገደድኩኝ። እንግዲህ ሌላ ለመፈለግ እየሄድኩ ነው። እስከ ቅዳሜ ቤተሰብ እንግዲህ እስከ ቅዳሜ ተብያለሁ። 2000 ብር ልቻለው እንግዲህ ያውም የሚለቀቅ ክላሱ ነው የምትለቀ ልጅ አለች ተብያለሁ እና ከለቀቀች እንግዲህ ይኸው አከራዩን አግኝቼዋለሁ። በተስፋ እንጠብቃለን እና እሺ አባ ቅዳሜ ማለት ከ3 ቀን በኋላ ማለት ነው። ቅዳሜ ከ3 ቀን በኋላ አንዳንድ ችግርን እኮ ለቤተሰብ ብትነግሩት አይገባውም። ማንም ሰው ማያየው ችግር ውስጥ ቁጭ ብሎ የሚያለቅሱ ሰዎች አሉ። አንቺ ጥጋብ ነው። ማንም ማይረዳቸው ሰዎች ቢያለቅሱ አይሰሙ፣ ቢያወሩ አይደመጡ። ሁሉ ጀጅ የሚያረጋቸው ዙሪያቸው። ውድ ቤተሰቦቼ መልካምነታችሁ አይለኝ። እባካችሁ ላይክ ሼር እያደረጋችሁ አበረታቱኝ፣ ሞራል ሆኑኝ እላለሁ። አመሰግናለሁ።